አሁን ደግሞ በማለዳ የትራፊክ ቅኝት ወደምናደርግበት ቦታ ነው የምንወስዳቸው። ሚልኪያስ አዱኛ ደግሞ መረጃውን ያደረሰን በቀጥታ መስመራችን ላይ ነው የሚገኘው። በቀጥታ ወደሱ እናልፋለን። ሚልኪያስ እንዴት አድረሃል? የት ነው የምትገኘው? ባንተ ባለበት አካባቢ ደግሞ የትራፊክ እንቅስቃሴውና የማለዳ ድባቡ ምን ይመስላል የሚለው ለተመልካቾቻችን አድርስልን። አመሰግናለሁኝ ሞሊቶና ሚሮን እንደምን አድራቸዋል። እንግዲህ አሁን ቦሌ አካባቢ ነው የምንገኘው። በተለምዶ ደግሞ አትላስ ሆቴል አካባቢ ማለት ነው። እንግዲህ እዚህ አካባቢ የተገኘንበት ዋነኛው ምክንያት ደግሞ አዲስ ውበትን አዲስ አበባን ያላበሳት መንገድ ላይ ነው የምንገኘው። ይህም ደግሞ በኮሪደር ልማቱም ተውቦ የሚገኘው በቅርቡ ወደ አገልግሎት የገባውን ከዚህ ቦሌ ዓለም አቀፍ አየር ማረፊያ እስከ 4 ኪሎ ድረስ የሚሄድ ዋና መንገድ ነው የሚሆነው ማለት ነው። እዛ መስመር ላይ ነው የምንገኘው። እንደሚታወቀው እንግዲህ በዚህ መስመር ከዚህ ቀደም የነበረውን ሁኔታ ስንመለከት እንግዲህ በተለይም ትናንሽ የንግድ ሱቆች ለመንገድ እጅግ በጣም ቅርብ ሆነው መንገዱም ጠበብ ባለ ሁኔታ የሆነ የትራፊክ እንቅስቃሴ የነበረበት ከፍተኛ የሆነ የሰዎች እንቅስቃሴ የሚስተዋልበት አካባቢ ነው የነበረውና በተለይም በወቅቱ በነበረው ሁኔታ እንግዲህ ይህ መስመር ብዙም ለአይን ሳቢ ያልሆነ ምቹ ያልሆነ እንዲሁም ደግሞ ለትራፊክ እንቅስቃሴ ትንሽ አስቸጋሪ የነበረ መስመር እንደነበረ ነው የሚታወቀው። ነገር ግን በቅርቡ እንግዲህ በኮሪደር ልማቱ ለምቶ አካባቢው ሰፍቶ በተለይም ለእግረኛ እጅግ በጣም ምቹ ሆኖ ነው የምንመለከተው። ይህ መንገድ እንግዲህ እንደሚታወቀው ከዚህ ቀደም በተለይም ወደ 4 ኪሎ እንዲሁም ደግሞ ልክ ከዚህ ቀደም በቅርቡ እንደተመለከት ነው ትላልቅ እንደ የአፍሪካ ህብረት ያሉ ዓለም አቀፍ ስብሰባዎች በሚካሄዱበት ጊዜ በዋናነት ከምንጠቀምባቸው መንገድ አንዱ ከዚህኛው በተለየ መንገድ ዋናው መንገድ ማለት ነው በመስቀል አደባባይ ወደ ዓለም አቀፍ ኤርፖርት ወደ ቦሌ ዓለም አቀፍ ኤርፖርት የሚሄደው መንገድ ነበር በብዛት ጥቅም ላይ ሲውል የነበረው። አሁን በምንመለከተው ሁኔታ ግን በዚህ መንገድ በተለይም ከዚህ ከቦሌ ዓለም አቀፍ አየር ማረፊያ አንስቶ በቦሌ መድኃኔዓለም እንዲሁም በካሳንቺስ በኩል አድርጎ ወደ 4 ኪሎ ለመሄድ እጅግ በጣም ምቹና ውብ ሆኖ ነው የምንመለከተው። እንደሚታወቀው ይህ መስመር ደግሞ ከትራፊክ እንቅስቃሴው ባሻገር ደግሞ ትላልቅ ሆቴሎች ዓለም አቀፍ ሆቴሎች የሚገኙበት አካባቢ ነው። ይህ ማለት እንግዲህ እነዚህ ከተለያዩ የዓለም አካባቢዎች ወደ አዲስ አበባ የሚመጡት ለማረፍም ለመንቀሳቀስም ይህንን መንገድ እንደሚጠቀሙ ይታወቃልና በአሁኑ ጊዜ እንግዲህ በዚህ አካባቢ ላይ የሚያርፉ እንግዶች በዚህ ውብ መንገድ የሚጠቀሙ እንዲሁም ደግሞ የከተማዋን ውበት ተጨማሪ ውበትን የሚያላብሳት መንገድ ሆኖ ነው የሚታየው ማለት ነው። ከዚህም በተጨማሪ ደግሞ እዚህ አካባቢ እንደሚታወቀው ረጅም ጊዜን እድሜ ያለው ወይም ረጅም ጊዜ እድሜ ያለው የፒኮክ መናፈሻ በመባል የሚታወቀው እዚህ አካባቢ ነው የሚገኘውና በዚህ አካባቢ ላይ እንኳን ቱሪስቶች ቢንቀሳቀሱ ወደዚህ አካባቢ መምጣት ቢያስፈልጉም ምቹ በሆነ መንገድ ወይም ደግሞ በውበቱ ከተማ የምትተማመንበት መንገድ ሆኖ ቱሪስቶች ወደዚህ አካባቢ መዳረሻቸው ሊያደርጉ የሚችሉበት ሁኔታን ፈጥሮ ነው የሚገኘው ማለት ነው። ከዚህም ባሻገር ደግሞ ይህ መንገድ አሁን የምንገኝበት አካባቢ ላይ 4 አቅጣጫዎችን የሚያገናኝ ነው። በተለይም ከዚህ ከአትላስ ወደ መገናኛ ወይም 22 የሚወስድ መንገድ አለ። ወደ ቦሌ ዓለም አቀፍ አየር ማረፊያ የሚወስድ አለ። ከዚህም ደግሞ ወደ 4 ኪሎ በዚህ በፊት ለፊታችን በኩል ከዚህ ደግሞ በተለምዶ ወደ ወሎ ሰፈር ወደሚባለው መንገድ ነው የሚወስደው። ትላልቅ ተቋማት የሚገኙበት አካባቢ ነው። ከፍተኛ የሆነ እንቅስቃሴ የሚስተዋልበት አካባቢ ነው። እንግዲህ አሁን አካባቢው ለአይንም ሳቢ ከመሆንም ባሻገር ለትራፊክም እንቅስቃሴ ምቹ ከመሆንም ባሻገር ደግሞ ከተማዋን አዲስ ውበትና አላብሷት እንደሚገኝ ነው እንግዲህ የምንመለከተው ማለት ነው። በቅርብም ደግሞ በተለይም ትላልቅ ዓለም አቀፍ እንግዶች ወደ አዲስ አበባ ሲመጡ ሲንቀሳቀሱበት የነበረው መንገድ ነውና ትልቅ ትኩረትን የሳበ ለከተማዋ አዲስ ገጽታን ያላበሰበት ሁኔታ ሆኖ ነው የምንመለከተው ማለት ነው። ከዚህ ባሻገር ደግሞ እጅግ በጣም ምቹ ሆኖ ነው የትራፊክ እንቅስቃሴ በጣም የተሳለጠ ሆኖ ነው እየተመለከተን የምንገኘው ማለት ነው። እንግዲህ እስካሁን በተለይም ከቦሌ እስከዚህ አሁን ወዳለንበት አካባቢ ያለውን የትራፊክ እንቅስቃሴን ስንመለከት ነው የነበረውና እጅግ በጣም ምቹ የሆነ መንገድ ለትራፊክ እንቅስቃሴ ፍሰቱን በጣም የሚያሳልጥ ሆኖ ተመልክተናል ማለት ነው። እንግዲህ በማለዳው ከቦሌ ወደ 4 ኪሎ የሚወስደውን አዲሱን የአትላስ መንገድን ቅኝታችን ይሄንን ይመስል ነበረ። ሜሮንና ሞሊቶ ሚልኪያስ ለመረጃዎች እናመሰግናለን። መልካም ቀን ይሁንልህ።